ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት ዳሰሳችን በአጭር ጊዜ ውስጥ በአውሮፓ ታላላቅ መድረኮች ላይ ለመታየት ስለበቃው የጣሊያኑ ኮሞ የዛሬው የስፖርት ዳሰሳችን ነው ልናካፍላችሁ ወደናል። አብራችሁ ይቆዩ። ከጥልቁ ጨለማ ወደ አውሮፓ ብርሃን። እግር ኳስ ከሜዳው አራት ማዕዘን በላይ ታሪክ የሚጻፍባት፣ የማይቻል የሚመስለው የሚቻልባት፣ ትናንት የወደቁ ዛሬ ከከዋክብት ጋር የሚደንሱባት ድንቅ ዓለም ናት። ሮብ ዕለት በአውሮፓ እግር ኳስ ደማቅ ታሪክ ተጽፏል። የጣሊያኑ ኮሞ ከሴሪያ ሲ አዘቅጥ ተነስቶ በአጭር ጊዜ ውስጥ የአውሮፓ ታላላቅ መድረኮች ላይ ለመታየት በቅቷል። ከጥቂት ዓመታት በፊት ኮሞ የሚለው ስም ሲነሳ የሚታወሰው ውብ ስም ያለው ሐይቅ እንጂ ጠንካራ የእግር ኳስ ክለብ አልነበረም። ክለቡ በገንዘብ እጥረት ክስረት ተፈርዶበት እስከ አራተኛውና ሶስተኛው የጣሊያን ሊግ እርከን ወርዶ የነበረው ያን ያህል ሩቅ ባልሆነ ጊዜ ነበረ። ሆኖም ግን ትክክለኛ ራዕይ ከጠንካራ ስራ ጋር ሲጣመር ተአምር እንደሚሰራ ኮሞ ለዓለም አስመስክሯል። ይህ ጉዞ ዛሬ ፍሬ አፍርቶ ክለቡ በታሪኩ ለመጀመሪያ ጊዜ በአውሮፓ መድረክ ተሳታፊ መሆኑን አረጋግጧል። ይህ ስኬት ለደጋፊዎቹ ዝም ብሎ ድል አይደለም፣ ለዓመታት የከፈሉት መስዋዕትነትና የማይጠፋ ተስፋ ውጤት እንጂ። በሴሪያ ሲ ጭቃ ውስጥ ሲንከባለል የነበረ ክለብ ዛሬ በአውሮፓ ሰማይ ስር ስሙ እንዲጠራ ማድረግ የሚችለው በገንዘብ ብቻ ሳይሆን በስትራቴጂና ለእግር ኳስ ባለው ጥልቅ ፍቅር ነው። አንዳንዴ እግር ኳስ ከሜዳው ተጫዋችነት ባለፈ ታላቅ አእምሮን ትፈልጋለች። ለኮሞ ደግሞ ያ አእምሮ ሴስክ ፋብሪጋዝ ነው። ብዙዎች በታላላቅ ክለቦች ተጫውቶ ያበቃለት ኮከብ አድርገው ሲቆጥሩት፣ እርሱ ግን በጣሊያን ሐይቆች ዳርቻ አዲስ ታሪክ ለመጻፍ መሰረቱን ጥሎ ነበር። ፋብሪጋዝ ወደ ኮሞ የመጣው ተጫዋች ሆኖ ብቻ አልነበረም፣ የክለቡ ባለድርሻ በመሆን ጭምር ነው። ይህ ደግሞ በክለቡ ፕሮጀክት ላይ ያለውን ጥልቅ እምነት ያሳያል። ክለቡ ከታችኛው ሊግ ሲነሳ የረጅም ጊዜ ራዕይ እንዲኖረው በማድረግ ረገድ የእርሱ ተጽዕኖ ከፍተኛ ነበር። ፋብሪጋዝ ጫማውን ከሰቀለ በኋላ ወዲያውኑ ወደ አሰልጣኝነት በመሸጋገር የቡድኑን የታክቲክ ቅርጽ ቀይሯል። ቡድኑ በሜዳ ላይ የሚኖረውን የኳስ ቁጥጥር፣ የማጥቃት ፍጥነትና የጨዋታ ብልሃት የእርሱን ዘመናዊ አስተሳሰብ የተከተለ እንዲሆን አድርጓል። ፋብሪጋዝ በኮሞ መኖሩ ሌሎች ታዋቂ ተጫዋቾችና ባለሀብቶች ወደ ክለቡ እንዲሳቡ ትልቅ ምክንያት ሆኗል። ፋብሪጋዝ ባለበት ፕሮጀክት ውስጥ መሳተፍ ለብዙዎች ትልቅ ክብርና መተማመኛ ሆኖላቸዋል። ባጭሩ ፋብሪጋዝ ለኮሞ ተጫዋች ብቻ ሳይሆን መሪ፣ ባለሀብትና አሰልጣኝም ነበር። ዛሬ ኮሞ የአውሮፓን አየር ሲተነፍስ የዚህ ስፔናዊ ጥበበኛ አሻራ በጉልህ ይታያል። እግር ኳስን በሜዳ ላይ እንደመራው ሁሉ ክለቡንም ወደ ታላቅነት መርቶታል። ክቡራን የሐሴት ስፖርት አድማጮች፣ የዛሬው የስፖርት ዳሰሳችንን በዚሁ ቋጨን። ቸር ተመኘን።